በሩት ህይወት ውስጥ ገብተን የመወሰን መብት የለም። ማናችን ማንንም እማም ጋሽዬም ወንድምም ቢሆን ማንም በሩት ህይወት ውስጥ ገብቶ የመወሰን መብት የለው። መብትሽ ነው ሩቴ። እኔ ልቃወምሽ አልችልም። አሁን ያላትን ነገር ትታ በሙሉ ጠቅለላ እንደውስ ብትኖር ከሱ ጋር ውስጧ ምን ይላል እኔ እንዲህ አድርጊ እንዲሁን እንዲህ ምናምን ከማለቴ በፊት ማለት ነው። እኔ አሁን እጄ ተነስቼ ሄጄ እሷን ማውራት ወይም ደግሞ ለምን እንደዚህ ምናምን ማለት አልፈልግም። ያ ሰው ደስታውን የሚያመጣላት ከሆነ ያ ሰው ደስታዋን የሚሞላላት ከሆነ ኢትስ ኦኬ ትኑር። ሁሉ ጊዜ ስትበሳጭ ስትከፋ ወር ስታለቅስ ማየት አንፈልግም። የሷን ደስታ የሷን ስኬት የሷን ማደግ በቃ ይሄን ነገር ነው የምንፈልግ። ከዚህኛው ጋር ተጣልተ ከሌላ ሰው ጋር ስትጀምር ህይወት አንድ ላይ ሆንልህ ይችላል። ምናልባት ይሄኛው አልተመቸኝም ሌላ የተሻለም ሊመጣ ይችላል ወይም ደግሞ ከዚህ ባሰም ሊመጣ ይችላል። የሆነ ጊዜ በቃ አብርሽና ሩታ ተጋቡ ወለዱ ምናምን ይሁን ሰው እኮ ይታረቃል ይጣላል። ፈልግም ብሏታል እንደዚህ አይ በቃላት እኮ ብዙ ነገር አንተ ሰው በተጣላበት ጊዜ እኮ ብዙ ቃላቶችን ልትሰናዘር ትችላለህ። ክፉ ቃላት ግን ያ ጊዜ አልፎ ደግሞ እንደ መጀመሪያ ሆኖ ያ ሰው ምን አለበት ባላልኳት ወይም ደግሞ ከተናገረ በኋላ አንዴ ምን ነው አልተናገርኩ ምን ነው በቀረብኝ ኖሮ ሚልም ሰው ሊኖር ይችላል። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላምና ፍቅር ይብዛላችሁ። ያው ከትንሽ ቆይታ በኋላ ዛሬ በድጋሚ መጥቻለሁ ማለት ነው። ዛሬ የመጣሁት አንድ ወሳኝ ጉዳይ ነው። ሜላት ጋር የመጣሁት ሜላትን በብዙ ነገር የመር በጣም ጭቅጭቂያት በጣም በብዙ ነገር ነው በብዙ መንገድ አሳምኛት ነው ዛሬ ጠራሁት። ያው ታውቃላችሁ ሜላት ብዙም በእነሱ ጉዳይ ማውራት ምናምን ነገር አትፈልግም። ካያችኋት በጣም 2 ሳምንት 3 ሳምንት ቆይታ ነው እንደሚሆን ሳል ላይ ሲሆን መልስ የሰጠችው እና ዛሬም በቃ በመከራ ነው ማለት አላወራም በእነሱ ጉዳይ ማለት እሷ ምንም ነገር አላረ እኛ ባላጠፋን ነገር ለምን አታወሩም ስለምትሉን ነው እኛ የምናወራው እንጂ የማውራት ምናምን ነገር ፍላጎት ኖረን ወይ ሱስ ኖርብን አይደለም። ወይ እናንተ እንደምትሉት ለመሽቀል ምናምን ነገር ምናምን እንደዛ ካሰበች እኮ ሜላት በደንብ መስራት ይችላል ነበር። ቀን በቀን እየሰራች በእነሱ በደንብ ቪው መስራት ይችላል ነበር። ግን ያን ነገር እሷ አትፈልግም። ዛሬ በብዙ ነገር አሳምኛት ነው የመጣሁት። ማለት የሆነ ምንነግራት ነገር አለ ያን ነገር እንድታደርገው እንድትተገብረው ከኦዲየንስም የመጣ ነገር ስለሆነ ያ ብዙዎቻችሁ እንደምትጠይቁኝ የሩታን ስልክ ስጡኝ ወይ ደግሞ የሚላን ስልክ ምናምን ነገር ብላችሁ ሁላችሁም ነው የምትጠይቁኝ። እኔ ስልክ መስጠት አልችልም። ግን የምትፈልጉን ነገር ንገሩኝ እኔ አደርስላችኋለሁ ብያችኋለሁ። ዛሬ እናንተ ይጠይቃችሁን በአጠቃላይ እናንተ የነገራችሁኝን ሙሉ ለሷ ነገራት ያላችሁኝን ለሜላትም ለሩታም ነገራት ያላችሁን ነገር ለሩታ ቀን በቀን ነው እናንተ የምትሉኝን ነገር እምነግራት ማለት ነው። እና ሜላትን ዛሬ ጠርቻታለሁ። ያለውን ነገር ለሷ ነገራታለሁ። እናንተ ለሜላት ነገራት እናንተ መንገድ የምትፈልጉትን ነገር በአጠቃላይ ማለት ነው አንድ ሳይቀር እኔ ከራሴም ጨምሬ ለሷ ምነግራት ነገር ይሆናል ማለት ነው። ምንም ነገር እናንተ ካብራችሁ ነገር ምንም ነገር የሚቀነሰ ነገር የለም። ያለው ነገር በሙሉ ለሷ ነግራታለሁ። ያው እንድታስተካክለው ነገሩን ማለት ነው። አሁን ላይ በጣም ወደማይሆን መንገድ እየሄዱ እንደሆነ ግልጽ ነው። ማለት ስለእናንተ ነው አይደለም ስለአብርሽና ስለሩታ አይደለም። ኦሬዲ የነሱ ጉዳይ የለየለት ነገር ነው። ግን እነ ሚሪና እነ ዳኒ እያደረጉ ያሉት ነገር ትንሽ የሚያስደብር ነገር ስለሆነ ነው አላረ ጥሩ ነገር ስላልሆነ እሷን በአሁን ሰዓት ማስደሰት ዘና እንድትል ምናምን ነገር ማድረግ እንጂ ወንድ አመጣው ምናምን ነገር ካንቺ ጋር ይኖር ማለት በጣም ቀሽምና ነው ቀሽምነት ነው። የምሬ ነው የምላችሁ። እንደኔ አስተሳሰብ እኔ እንደማስበው ለኔ እንደሚገባኝ እንደዚህ አይነት ነገር በጣም ነውር ነው። በጣም ነው የሚደብረው። አንድ ሴት ልጅ ገና ለገና ቤት ሰርቶ ተቀበለና እሷ ተቀበለችና ወይም ደግሞ መኪና እሱ ገዝቶ ሰጣትና ከሷ ጋር አብሮ ይኖራል ማለት አይደለም። ይሄ ነገር ደግሞ እንደሚመጣ እኔ መጀመሪያም ተናገር ያለው ወደ ኋላም ተፈለጋችሁ መለስ ብላችሁ የኔ ቪዲዮችን ማየት ትችላላችሁ። ለሩታ በጣም አስጠንቅቂያታለሁ። ይሄን ነገር እንዳታደርግ ቤት እንዳትቀበለው የትኛውም ነገር ከሱ የመጣ ነገር እንዳትቀበለው አድርጌ ነበር። ግን እሷ ያው ልትቀበለኝ አልቻለችም። ምክንያቱም ይሄ ነገር ነው የመጣ ልጁ ወደ ፍቅር ወደ ይሄ ነገር እንደሚያስብ ግልጽ ነው። እና ያው ሜላትም መታለች። ያው ስለሷም እስቲ እሱም ያለው ነገር የተወሰነ ነገር ታናለች ብዬ አስባለሁ። ሲያብራችሁ ቆዩ። ደህና ነሽ? ሰላም ነው
አሎ ሰላም ነው። ሁሉ ሰላም ደህና ነሽ? እሺ ምንድን ነው የምትርቂኝ? ይሄው እኔ አንተን ሰላም ሰላም። ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ እንግዲህ ትንሹ በስንት መከራ በስንት ጭቅጭቅ ጠርቶኝ መጥቻለሁ። ጉዳዩ ምን እንደሆነ ባላውቅም ያው አብረን ምን ሰማው ይሆናል ማለት ፋሚሊ ለእንትን የመጣሁት ለሽምግልና ነው የመጣሁት ማለት ልሄድልህ ነው። የሆነች ያየኋት ልጅ አለች። እሺ እንድጠይቅልኝ ነው። እኔ አፍራለሁ። እኔ ወንድም ይሻላለሁ አይደለም ለዚህ ፍቅረኛ አያምረኝም። ኖ ለዚህ ሲሆን ራስ ጨርስ እዛ። እኔ አልችልም፣ ታውቂያለሽ ማውራት እኔ አይመችኝም። እኔ ማውራት አልችልም። እኔ ደግሞ መሸምገል አልችልም። በደምብ ነው ጥሎብኝ አልችልም። እንደዚህ እሷቺ እና አታውቃትም። በጣም ነው የምትችለው፣ ታሳምናለች። እኔ ለዛ ነው እንጂ ያልኩሽ። አይ ጥሩ እንደዚህ ነው ግሬስ ምናምን ባልኛ አላውቅም ነበር ጋይስ። አንቺ ካንጀን ማትልቆዶ እሱ ይሄድ ሲያምርበታል ባይ እሱ ደግሞ አሪፍ ነው ህፃን ነው ይለኛል። ሁሌ የሚለው ህፃን ነው ህፃን እኮ ቀስ ብለህ ከዚህ ጋር ይለኛል። ልክ ነው አልሰማው ብለው ነው ግን ምንም ማድረግ አይችልም። የዘመኑ ልጆች አስቸጋሪ ናቸው ባይዘው። እኔ ግን የዘመኑ ልጅ አይደለሁም እና ጠና ያልኩኝ ታስታውቃለህ። ቆርቅም ያለ ለሰርበኝ ተረቻት ለሰርበኝ ያው እሺ ከመጣይ ጋር ያው በነገር ከመጀመርሽ ብዬ ነው። እሺ ስለመጣሽ በጣም አመሰግናለሁ። ማለት ብዙ አስጨንቄሻለሁ ነው መሰለኝ እና ያው ማውራት እንደማትፈልጊ አውቃለሁ። የምጣው ያው በነርታ ጉዳይ እንደማወራሽ ነገር ይሻለው ያው ታውቂያለሽ። አሁን ላይ ደግሞ በጣም የተፈጠረው ነገር ስለነርታና ስላብርሽ አይደለም ያው እነሱ ጉዳይ በቃ ለይቶለታል። ስለ ደስታና ስለ ሩታ ነው እና እኔ ጭራሽ አላወራቸውም። ታውቂያለሽ ሜሪና ዳኒን አንቺ በደንብ ነው የምታወሪያቸው። ማለት እንደምትቆጫቸውም አለ አይደል ማይሁን መንገድም ሲሄዱ እንደምትናገሪያቸውም አውቃለሁኝ። ዛሬ የምጣቱኝ ያን ነገር ማለት ደስታ እውነት ሩታ ጋር ገብቶ መኖር አለበት ብለሽ ታስቢያለሽ? ያን ነገር ይሄ እንዲመስልሽ ከኔ አይደለም ይሄን ጥያቄ የመጣው ከኦዲየንስ ነው። እኔ ኦዲየንስ ባጠቃላይ ያንቺ ስልክ ጠይቀው ነበር ግን አልሰጠም ብዬ ነው። ምክንያቱም ያለ ሰው ፍቃድ ስልክ መስጠት እኔ አልፈልግም። በዚህ አጋጣሚ በጣም ይቅርታ ሁላችሁንም የሩታንም ስላላችሁ ስልክ ብላችሁኛል። እኔ ያልሰጠውኛችሁ በጣም ይቅርታ እና የኔ ሐሳብ አይደለም ይሄኛው የኦዲየንስ ጥያቄ ነው። ማለት ቤተሰብ ይሄን ነገር ፈቅዷል ወይ ምናምን ነገር ብለውኝ ማዘርን ከማውራት ብዬ ነው። ማዘር ደግሞ ሚዲያ ላይ መውጣት ይከብዳል በአሁኑ ሰዓት። ለዛ ብዬ ነው ሚላትን ያው ብዙ ነገር መቋቋም ይችላልሽ አንቺ ተቋቁመሽ ነው እስከ ዛሬ ድረስ ያለሽውና ያን ነገር እንድታዩልሽ እስቲ አንቺ በመጀመሪያ ደረጃ በሩት ህይወት ውስጥ ገብተን የመወሰን መብት የለም ማናችን ማንንም እማም ጋሽዬም ወንድምም ቢሆን ማንም በሩት ህይወት ውስጥ ገብቶ የመወሰን መብት የለው። ምንድነው እሷ ኖራለሁ ያስደስተኛል ያዋጣኛል ብላ ካለች የፈለገችውን ህይወት መርጣ መኖር መብት አላት። አሁን ከደስታ ጋር ምን እንደዚህ ያደረግሽ ከደስታ ጋር ብትኖሪ ደስ ይልሻል ወይ ከደስታ ጋር እንደዚህ እሷን የምታውቀው ግን እኛ ምንድነው ሁሌ የምንለው ነገር ቢኖር ሁልጊዜ ስትበሳጭ ስትከፋ ወር ስታለቅስ ማየት አንፈልግም። የሷን ደስታ የሷን ስኬት የሷን ማደግ በቃ ይሄን ነገር ነው የምንፈልገው እንጂ እሷ ስትበሳጭ እሷ ስትጎዳ ማየት አንፈልግም። ለዛ እሷ ውስጧ ምን ይላል አሁን እኛ እንደዚህ ከማለታችን በፊት ይሄ ነው ብለን ከመናገራችን በፊት እኔ አሁን ከመናገሬ በፊት ሌላውን ተው እኔ ከመናገሬ በፊት ከመጀመሪያ ጀምሮ እኔ የሆኑ ቪዲዮዎች ላይ ምናምን እንናገር ነበር። ያው ሁሉ ጊዜ ስለነሱ መናገር ኦዲየንስም ይሰለቻል እኛም ይሰለቸናል። ስለሰለቸኝም ነው እኔ ያው ብዙ ጊዜ ታያለ በእነሱ እንትን በቃ ለምን ዝም አልሽ ምንድነው ምናምን ስባል ነው ወጥቼ የምናገረው ታውቃላችሁ ባህሪን ማለት እና እኛ አሁን ምንድነው የምንለው ሰላሟን ደስታዋን በቃ ሰው ደስታዋን የሚያመጣላት ከሆነ ያ ሰው ደስታዋን የሚሞላላት ከሆነ ኢትስ ኦኬ ትኑር። ያ የሆነ የምትፈልገውን ፍላጎት አሁን የሆነ ሰው እኔ የኔን ፍላጎት ቢያሟላልኝ ለዛ ሰው ምንም አልታዘዝበት ምንም አልገዛለት ምክንያት የለም። ለምን እስካለው ድረስ ደስተኛ ሆኜ መኖር ነው የምፈልገው።
በተለይ አትሊስት አሁን ልጅ ወልጃለሁ አይደል ለልጄ ነው አሁን ልጅ ስትወልድ በተለይ የወለደ እንግዲህ ያውቃል ለልጅህ ነው የምትኖረው ለልጅህ ነው እያንዳንዱን ነገር ስታረግ የምታደርገው ለልጅህ ብለህ ነው እንጂ ለራሴ አንዲት የምትለው ነገር የለም እንቅልፍህን ጊዜህን ሁሉ ነገርህን ሰውተህ የምትኖርለት ህይወት አለ ብቻህን ስትሆን ግን እኩል አይደለም እና ምን ልልህ ነው የምትኖርለት አካል ስላለ መኖር ያለባትም ለዛ ሰው ነው በቃ ይሄ የሆነ ጊዜ በቃ አብርሽና ሩታ ተጋቡ ወለዱ ምናምን ይሁን ሰውኮ ይታረቃል ይጣላል አልፈልግም ሊላት ይችላል አብርሽም ቢሆን ማለት ነው አልፈልግም ሊላት ይችላል እሷም እንደዛ ብዙ ነገር ውስጥ ምናምን ገብተውም ሊሆን ይችላል እያለፉበትም ያለው መንገድ ነው ግን ደግሞ ህይወት እዛ ጋር ታበቃለች ማለት ነው አይደለም ለምሳሌ እኔ ከባሌ ጋር ብጣላ አይበለውና ማለት ነው ከባለቤቴ ጋር ብጣላ እኔ እውነት አልፈልግም ምናልባት የሚያቆራርጥ ምክንያት ሊኖረን ይችላል እኔና እሱ እስከ መጨረሻው ሊሆን ይችላል ግን ደግሞ ህይወት ያቆማል ማለት ደግሞ አይደለም ልክም እንደዚህ ከሌላ ሰው ጋር ላይፍ ትጀምራለህ ህይወት ይቀጥላል ልጅ ሊመጣ ይችላል ምናምን ነገር ግን ደግሞ ቆም ብለህ ደግሞ ስታስበው የሆነ እንዲ ጋፕ እየፈጠርክ ወይም ደግሞ ከዚህኛው ጋር ተጣልተህ ከሌላ ሰው ጋር ስትጀምር ህይወት አንድ ላይ ሆንልህ ይችላል ምናልባት ይሄኛው አልተመቸኝም ሌላ የተሻለም ሊመጣ ይችላል ወይም ደግሞ ከዚህ ባሰም ሊመጣ ይችላል እና በአጠቃላይ ምን ልፈልግ ነው እሷ ውስጧ ምን ይላል ቆይ ደስተኛ ናት ወይ አሁን ያላትን ነገር ትታ በሙሉ ጠቅለላ እንደውስ ብትኖር ከሱ ጋር ውስጧ ምን ይላል እኔ እንዲያደርጊ እንዲሁን እንዲ ምናምን ከማለቴ በፊት ማለት ነው እኔ አሁን እጄ ተነስቼ ሄጄ እሷን ማውራት ወይም ደግሞ ለምን እንደዚህ ምናምን ማለት አልፈልግም እስቲ አይተኸኝ ከሆነ ሄደች አይደል ሸኘናት ከሄደችበት ሰዓት ጀምሮ ሄጄ አላቅም ተከላ ማውራት የለብኝንም በውስጥም እያወራኋት ነው አይ ሩቲ ፈልገሽ ነው ወይ እንደዚህ የታላቅነትህን የተሰማህን ጥሩ ነው ሊያሰብከው ትመክራታለህ በውስጥ የግድ ሚዲያ ላይ አይደለም በውስጥ ትመክራታለህ አይ ምናምን ካለች መብትሽ ነው ሩቲ እኔ ልቃወምሽ አልችልም ተከላ ማንንም ይችላል ማንንም ሊቃወምሽ አይችልም አንቺ መሰለሽንና አይ በቃ ይሄ ለኔ ያዋጣኛል ያልሽው ነገር በግልጽ በነጻነት የማረግ መብት አለሽ እኛ ስናገባ ህይወት ተመርጦልን አይደለም ያገባነው እያንዳንዳችን ማለት ነው መርጠን ነው በቃ ስለዚህ አይሆነኝም ካለች አይሆነኝም ያለችውን አካል መተው ትችላለች ይሆነኛል ያዋጣኛል የምትለው ነገር ደግሞ በዛው ልክ መኖር ትችላለች ስለዚህ አሁንም ቢሆን ከደስታ ጋር ያላት ነገር ለሷ ሰላምና ደስታ ፍቅር የሚሰጣት ከሆነ መኖር ትችላለች እኔ ያን ነው ምለው ሁሉ ጊዜ ምለው ነገር ቢኖር አብርሽ ልጅ አባት ነው በማይሆን በሚሆን ተጋጩ አልተስማሙም ጊዜ ፈታዋል ለጊዜው እንታውለት በቃ ምንም ነገር ለጊዜው እንታውለት ያምሬ ነው ምንድነው ሁላችንም አንዳንድ ልጆች አላችሁ ሁላችንም ማለት ፈልጌ አይደለም በማስተዋል የምታወሩትን ብታወሩ ብታደርጉትን በማስተዋል ሆናችሁ ብታደርጉ ባይነኝ አልፈልግም ብሏታል እንደዚህ አይ በቃላት እኮ ብዙ ነገር አንተ ሰው በተጣላህበት ጊዜ እኮ ብዙ ቃላቶችን ልትሰናዘር ትችላለህ ክፉ ቃላት ግን ያ ጊዜ አልፎ ደግሞ እንደመጀመሪያ ሆኖ ያ ሰው ምን አለበት ባላልኳት ወይም ደግሞ ከተናገረ በኋላ አንዴ ምን ነው አልተናገርኩ ምን ነው በቀረብኝ ኖሮ ሚልም ሰው ሊኖር ይችላል ትላለህም ደግሞ ይጸጽታል ለምን አንዳንዴ አብረው አንድ ቀን እንኳን ጥሩ ነገሮችን ካሳለፍከው ሰው ጋር ይከብድ ማለት ይከብድ ክፉ ደግ መነጋገር በጣም ነው የሚከብደው ለጸጸት ነው ትርፉ ያን ነው መለውና ምትናገሩትን በማስተዋል ሆናችሁ ያስተዋላችሁ ትናገሩ ባይኔ በዚህ አጋጣሚ ማርያምን አንዳንዴ ዝም ብያለፍስ ኮሜንቶችን አይለ እኔ ላይም ታቃለ ቪዲዮ ፖስት ካርኩ በኋላ አላይም ሜቢ ቪው ላይ ማይት እንደዚህ ነው እንጂ ግን በቃ በዛ ሰዓት ዝም ብለ ራፍሊ እንደዚህ ሳይ ያ አንዳንዶች ያስቆኛል አሁን ምንም ሳያውቁ እዛ ባህር ማዶ ቁጭ ብለው ባላዩት ነገር እንደዚህ ሲፈርዱ ምናምን በቃ የሆነ ስሜት የንዴት ነገር ስላለ በዛ የተነሳ ሊናገሩ ይችላሉ
እና ይሄን ነው እኔ ልልህ የምችለው። ትንሽ ማለት ብዙ ነገር አስወራኝ ባዘ አዎ ማለት ብዙ ነገር አስወርቻታለሁ ማለት እንድታወሪ ነው ዝም ያልኩሽ እኔ ማለት ማቋረጥ አልፈለኩም ነው። ለዛ ነው ያው ልክ እሷ እንዳለችው ነው። ሩታ ፍላጎት ካላት ፍቃደኛ ከሆነች መብቷ ነው። ማንም ሰው በዚህ ውጪ በዚህ ግቢላት አይችልም። ግን እነዛ ደግሞ ማለት ሚሪና ዳኒ ስርዓት ያዙ ማለት ጫና አታርጉባት ማለት እሷ ከፈለገች ታርጉ። እናንተ አይመለከታችሁም፣ እኛም አይመለከተንም። እና አይደለም እናንተ እና ያው እህቶቿ ራሱ ይቁና ይወለዷት ያሳደጓት ራሱ እናትና አባት ራሱ እሷ ከፈለገች መብቷ ነው። የትኛውም ነገር ማድረግ መብቷ ነው። በቃ ማንም ሰው የሚከለክላት ነገር የለም። ግን አሁን ላይ እኔ ብዬ ማስበው በቃ አላረ በርካታ ቢያንስ ልጁ ቢያንስ ትንሽ ጠንከር እስኪ አላረ እየተደሰተች ፈታ እያለች ምናምን ነገር ለልጁ ጊዜ እየሰጠች ምናምን ነገር ብቻዋን ብትሆን የሆነ ጥሩ ነገር ይመጣል ብዬ ነው ማስበው። እኔ ሁሌም እንደምነግራችሁ ቤተሰቦቻችን ታውቃላችሁ፣ እሷም የምትለው ነገር ነው። በነገራችን ላይ እሷ ብቻዋን ትሁን ወይ ከሰው ጋር ትሁን ብላ አታውቅም። የፈለገችውን ነገር ማድረግ መብቷ ነው የምትለው ሁሌም ማለት ነው። ትክክል ነች በቃ ምክንያቱም ሰው በፈለገው እንጂ ሌላ ሰው በፈለገው መንገድ እኛ አንጓዝም። እና ደግሞ ለሩትም ደግሞ አንድ ነገር መናገር ፈልገው ከዚህ ቀደም ነግሬያታለሁ። ደውዬም ሊሆን ይችላል በቪዲዮ ሊሆን ይችላል ብዙ ነገር ነግሬያታለሁ። ማለት ይሄም ችግር የመጣው ምናልባት ደስታ አለ አይደል ያን ሁሉ ድፍረት አምጥቶ ጭራሽ ሻንጣ ይዞ እስከመጣ ድረስ ቤትሽ የመጣው አንቺ እየከፈሽለት መንገድ ብቻ ነው መንገድ ነው። ምክንያቱም ቤት በመቀበልሽ ወይ መኪናው ምናምን ነገር በመቀበልሽ ነው ይሄ ነገር የመጣው። አንቺ ለዚህ ነገር እናማታንሺ ማንንም የሚያውቀው ነው ሀገር ያውቃል አይደለም ቤተሰቦች ከሆነ ማለት ነው። ለዚህ ነገር ለጥቃቅን ነገር እናማታንሺ ማንንም የሚያውቅ ነገር ነው። ማንንም ሰው ነው የሚያውቀው። ግን ያ ነገር ልክ ስታዲጊው ነው ጀለስም በቃ አላረ ሌላ ነገር ነው ያሰበው። በቃ ፍቅሬን ተቀበለችም ብሎ አሰበ። ባይዘው በደስታ መፍረድ አይቻልም። አው ግን ትንሽ እዚህ ጋር ላስቆምና ምን አለ መሰለህ ሰው ወደደኝ እንበል የሆነ ሰው ወደደኝ ከዛ እኔም ወደድኩት ሁለታችንም ተዋደድን። ጀስት ተዋደድን ሚስ ተፋቀርን ማለት አይደለም። ደግሞ አንድ ላይ እንኖራለን ማለት አይደለም። እኔ ለምሳሌ በቃ በጣም ደስ ስለሚሉ ልጆች ብዙ ጊፍት ሰጥቼ ሊሆን ይችላል ብዙ ነገር አድርጌላቸውም ሊሆን ይችላል። ግን ያንን ሳደርግላቸው ከነሱ የሆነ ነገር በተቃራኒ ፈልጌ ነው ማለት አይደለም። አዎ ያ ማለት ምናልባት ሩት ስለወደዳት ወይም ደግሞ እሷም ደስተኛ ስለሆነች ያንን ጊፍት ተቀበለችው። ትንሽ እኔ እንትን አሁን ቀደም ስትናገር ስለነበረ ነው ተደፋፈሩ አይነት ነገር ምናልባት ይሄ ጊፍት ምናምን መስጠት ምናምን ኖርማል ነው። ያንን ስለሰጠ ብቻ አብሬ እኖራለሁ ማለት ደግሞ እኔ ነው ትንሽ ቅር ያሰኛል። ግን ሻንጣ ይዞ መስከምታ ድረስ ማለት ምን አደረገ ማለት አብሬ እኖራለሁ ማለት አይደለም። ምንድነው አሁን እነሱ ሀላሚሪም እርግጠኛ ነኝ ከዚህ በፊትም ብዙ ነገር ብለናቸዋል። እኔና አዱ ሩት በራሷ የመወሰን መብት አላት። ሲቀጥል በራሷ ውሳኔዎችን ማድረግ የምትችል አይነት ልጅ ናት። በጣም ጠንካራ አካሌ እንደዚህ ስለተባለ አይደለም። በቃ ጠንካራ ልጅ ናት። ውሳኔዎችን መወሰን ትችላለች፣ ማድረግ ትችላለች። እንትና ሜሪ ወይም ዳኒ ስላሏት አይደለም። አሁን እነሱ በግድ መጡና መኖር ትችላለሽ እንደዚህ አድርጌ ግቢና ኑሪ እንደዚህ ስለሰጠሽ ነው ሊሏት አይገባም። በራሷ ያው ለነሱም በቀረበቻቸው ልክ ነው እነሱም እየተናገሩ ያሉት። ያን እኮ ትንሽ ማለት ይሁን አላረ ለየትኛውም ሰው ለቅርበትም ለምን በቃ በደንብ እንቀራረም ይችላል። ግን የሆነ ድንበር የሚባል ነገር አለ። ያን ነገር አበጅለት። ያው ማለት ከዚህ ባለፈ እኛ ማውራት አንችልም ማለት ያው ከዚህ በላይ ማውራት አንፈልግም። ሚራትም ማውራት ያለባት ነገር አውርታለች ማለት ያው በዚህ ረጋ ብላ ምናምን እሷን አታውቃትም። በነገራችን ላይ ሰከንዱ ለነገራችን ላይ በፊት ምናቃት ያው ታውቃላችሁ አይደለም ሌላ ሰው ጋርና እኛ ጋራሱ እንዴት እንደምትጮብን እኛ ነው የምናውቀው። እግዚአብሔር ይመስገን ሰውንም አይለወጥ የለውም ተለወጠች አይደለ ሰማይ ገዛች ያቀኛል መቆጣት ባለብኝ ነገር እንዴት እንደምቆጣ እሱ ነገር ነው። ያው ከዛ አንዳንዴ ደግሞ ረጋ ብላችሁ ማውራት አለባችሁ። ሁሌ ጮት ነው ሁሌ ጮታ እኔም በነገራችን ላይ ተከድሮ ትንሽ ተለውጫለሁ። እንደዛ ከኔ ጋር ያለ ነው ከዛ ጋር ሁሉ ታውቁኛላችሁ እንዴት እንደማወር ከጣራው ላይ ነው አይደለም። በጣም ነው የምናመሰግነው፣ በጣም ነው የምናከብራችሁ። እንግዲህ በያላችሁበት ሰላም ቆዩልን። ባይ ባይ።